የሰው ልጅ ሰድቤ አላውቅም። በቃ ሀቡ በቃ ወደ ጨዋታሽ ተመለሽ በማርያም። ይሄንን ነው የኔ ሲሆን በቃ ይባላል። ለምን እንቃወማለን? ሀቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ መጨረሻ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገው ነው ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ። ካለበለዚያ ሃይማኖት አልባ ነው የምሆነው። ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። በአላህ በእናትሽ በቃ ማይክሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ ባላህ ነው ዝም የሚለው። እኔ አንድ ሰው ሆኜ ሁሉ ነገር ሲደረግብኝ እኮ በቃ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ ሀቡ ለአላህ ሰጥተሻል። ለስንት ሰው በሁለት ዓመት ውስጥ የስንት ሰው ባብሻሉ። ለስንት ሰው ቆሜያለሁ። ለአላህ የሰጠ ሰው ደግሞ ይኸውልሽ አላሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል። አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ ነገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ግቢ። ሀቡ እስቲክፋር አድርጊ ማሪ። ምን ሆነሽ ነው? በደሽ የሰራሽው ቪዲዮ ላይ 3 ናቸው 4 ልጆች። አንቺ የሳይመንን ዕቃ ይላክሽላቸው ልጆች አሉ ካስታወሽ ማለት ነው። በቃ እነዚህን ታያቸው አቡ። ሳይመን የቀየረውን የጆሮ አቅም ለሌላቸው እናት ሳይመን ጥሩ ሀገር ላይ ስላለ መንግስት ሰፖርት የሚያደርግበት ሀገር ላይ ስላለ የቀየረውን የጆሮ የሚሰማበትን እንኳን አቅም ለሌላቸው እናቶች ልክ ያለው ለስንት አካል ጉዳተኛ ዊልቸር ለስንት እኔ መልካም ስራን የሰራሁት እዚህ ጓል መጥቼ የሰው ልጅ ሰድቤ አላውቅም። በቃ ሀቡ በቃ ወደ ጨዋታሽ ተመለሽ በማርያም። ይሄንን ነው የኔ ሲሆን በቃ ይባላል። ለምን እንቃወማለን? ሀቡዬ እስከ መጨረሻ ድረስ እንቃወማለን። እግዚአብሔርን እስከ መጨረሻ ነግሬዋለሁ፣ ለፈጣሪ ነግሬዋለሁ። ፍርዱን እንዲያሳየኝ ጠይቄዋለሁ። የጊዜ ገደብም ሰጥቼዋለሁ። ከዛም በኋላ ካልፈረደልኝ ግን የማደርገው ነው ያውቃለሁ። በቃ ሃይማኖት አልባ ነው የምሆነው። ከዛም በኋላ ነግሬዋለሁ ለፈጣሪ እንዳምነው ያድርግልኝ። ካለ የምሆነው ከዚህ በኋላ ሃይማኖት አልባ ነው የምባለው። ሃይማኖት የሌለሽ ነው የምሆነው። በቃ ምንም 666 ነው የምሆነው ፈጣሪ ካልፈረደልኝ። ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ይረገጣል። በአላህ በእናትሽ በቃ ማይክሙት በቃ ማድረጋችንም ለፈጣሪ እሱ ፍርዱን ካልፈረደ ማለት ነው። ፈጣሪ የሚባል ነገር የለም ከዚህ በኋላ። እኔ ሰይጣን አምላኪ ነው መሆኑ ሀቢባ ታይ ወላሂ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው። ጠብቃለሁ ፍርዱን ከሱ በቃ ለአላህ ከሰጠሽ ለአላህ ሰጠሽ መተው ነው። ምን ሆነሽ ነው ሀቡ? እንዴ እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪኝ ሴትዮ። ኧረ ተይ እንጂ እንዴ! እኔ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ እኔ። በቃ ስለዚህ ለአላህ ከተውሽ ይኸውልሽ ማሬ፣ ይኸውልሽ አንቺ ባላህ ነው ዝም የሚለው። እኔ አንድ ሰው ሁሉ ነገር ሲደረግብኝ ሰው ነው የቆምኩት። በቃ ይኸውልሽ አሁን ይኸውልሽ ሀቡ ለአላህ ሰጥተሻል። ለስንት ሰው በሁለት ዓመት ውስጥ የስንት ሰው ባብሻሉ። ለስንት ሰው ቆሜያለሁ። ለአላህ የሰጠ ሰው ደግሞ ይኸውልሽ አላሁን የፈተናሽ ነው። ለአላህ የሰጠ ሰው እንደዚህ አይልም። በቃ አንቺ ለአላህ ሰጥተሻል። አላህ ፍርዱን ያሳይሻል። ሁሉ ጠብቃለሁ። አንድ ሰው ደግሞ ነገርሽ ለአላህ ከሰጠሽ ጸሎት አድርገሽ ምናምን ተመለሽ። በቃ ትንሽ ቆይተሽ ግቢ። ሀቡ እስቲክፋር አድርጊ ማሪ። ምን ሆነሽ ነው? አላህ ያሳይሻል። ሀቡ ይኸውልሽ ማሪ፣ አንድ ነገር መጀመሪያ ከመግባትሽ በፊት ፈጣሪሽን ለምነሽ ዱዓ አድርገሽ አልቅሰሽ ነግረሽው ገብተሻል አይደለ? የነገርሽው ነገር ደግሞ እመኝኝ ይሆናል። የሆነ ሰው ፈጣሪው ላይ ተደግፎ አልቅሶ ከጠየቀው በኋላ ምላሽ መጠበቅ አለብሽ። ይሆናል ደግሞ እመኝኝ ይሆናል። ሲቀጥል ደግሞ ሳይመን ምንም አልሆነም ሳይመን። አንቺ ለብዙ እናቶች ልጆቻቸው መናገርሽ ጥሩ ነው፣ እንኳንም ተናገርሽ። ምክንያቱም
የሆነ ሰው በደካማ ጎናቸው በልጆቻቸው ይገቡና በእሱ አስለቅሷቸው ምናምን ይደበቃል ነገሩ። ተደብቆ ቤታቸውን ዘግተው አልቅሰው ለፈጣሪ ሰጥቻለሁ ምናምን ብለው ዝም ይባላል። መናገርሽ ጥሩ ነው። ልጅሽን በልጅሽ ነው የመጡት። ትክክል። እንኳን ተናገርሽ፣ እስከሚገባሽ ድረስ ተናገሪ። አይደለም በሶሻል ሚዲያ መረገም ባለባቸው እስከ ጥግ ድረስ እናስረግማቸዋለን። መረገም ካለባቸው ወላሂ ላዚም ተናገርሽ፣ ጥሩ ነው። እንኳንም ተናገርሽ። መልሱን ግን ጠብቂ መልሱን። አሁን ተናግረሻል፣ ማለት ያለብሽን ብለሻል፣ መናገር ያለብሽን ተናግረሻል። በቃ ወደ ራስሽ ተመለሽ። አቡዬ ማውራት ያለባችሁን አውሩ። በቃ ከዚህ በኋላ እንዲህ አይነት ነገር እንዲቆም ነው የምናደርገው። አቡ እንዳትሰሚ። ምክንያቱም እኛ በራሳችን እንቀጣ፣ እንደብደብ፣ እንረገጥ። ልጆቻችን ላይ ሲመጡ ግን ሁላችንም አንድ ነን። ምክንያት አለኝ። እኔ ማስክ የምለብስበት ምክንያት አለኝ። አንተ ምን ልሁን በማክስ ነው። ማን ኮማንድ አንሰር ደግሞ ከታገኘክ የለም የኔ ወንድም። እኔን እኮ ለማሳቅ ነው እኮ እኔን ስለከፋኝ እኮ ሊያስቀኝ ነው። በማክስ ማድረግ አካውንት አቃጥለውብኛል። እንዳያቀኝ ነው። ይኸውልሽ አሁን የከፈትሽው አካውንት 81,000 ምናምን ነው አይደል? በቀደም እንደው 100 ምናምን ሺህ ገብቷል። በ3 ቀን 30 ምናምን ሺህ፣ በ2 ቀን 30 ምናምን ነው በቀን የሚያይሽ። ከ4,000 እስከ 5,000 ሰው ያየኛል። የቀነሰው ምንድን ነው? ምንም ፎሎ ምንም ቁጥር ነው ፎሎ። አየሽ፣ ዋናው ነገር አንቺን ነው የሚከተለው እንጂ አካውንቱን ፎሎውን አይደለም። አንቺ ደግሞ ከዚህ በላይ መበርታት ነው። አሁን አየሽ፣ እኛም እናቶች ነን፣ ስሜቱ አለ፣ ይሰማናል። እኛም ወንድሞቻችን ሞተው አቡኔ ወንድሜ ተዘግዝቆ ስሰደብ የነበርኩ ነው። የገባሽ? ህመሙ ይገባል። ልጅ ሲሆን ደግሞ የበለጠ ያም። ስለዚህ እኛ ለአንቺ ሳይሆን ድምጽ የምንሆነው ነገ ለልጆቻችን ስንል ነው። ምክንያቱም አንቺ እንደውም ቶፕ እናት መሆን ያለብሽ። ልጆቻቸው በዚህ ሁኔታ ሆነው አውጥተው አስተምረው ሶሻል ሚዲያ ላይ ሳይመን እኮ በነገራችን ላይ በስነ ስርዓት የሚናገር በስነ ስርዓት የሚሰማ በስነ ስርዓት እንትን ያላቸው ስነ ስርዓት ያላቸው ልጆች ናቸው። አይተናቸዋል። ጀግና እናት ነሽ። ድጋሚ ባለፈው የረመዳን ጊዜ ሳይመን ሀቡ እያፈጠራችሁ ምን እንዳላት ታውቂያለሽ? እንትን ፊቷን ሀቡ እንደዚህ ዞር ብላ እየበላች ነበርና ቀና ብሎ እንዴ ብሎ ያያታል። ታውቂያለሽ? እየበላች ነው ምንድነው ብሎ ማለት ነው። ከዛ ሄዶ ወቀፍ አድርጓት እየበላች ነው ማማ ምናምን ብሎ ይጠይቃታል። አንደኛ ሀቡን አይደለም ያሸማቀቁት፣ መስሏቸው ነው አይምሯቸውን ያሸማቀቁት። መድኃኒዓለምን እነዚህ ማፈሪያ ናቸው። አርሴማን ነው የሰደቡት፣ ኤፍራታን ነው የሰደቧት። ገባ? እኔ እኮ በውስጥ እንደተላከልኝ አይቼ አልቅሼ ዝም ማለት እችላለሁ። እናቴን አባቴን እስከዛሬ እኔን ባለቤቴን እንደሰደቡብኝ አይቼ ተልኮልኝ አይቼ ለፈጣሪ ሰጥቼ ዝም እንዳልኩት ዝም ማለት እችላለሁ። ግን ይሄ ልጄን መካድ ነው። ልጄ እንደዚህ ተሰድቡ እኔ አይቼ ለክብሬ ስል ጠላቶቼ እንዳይደሰቱ ስል ይሄንን ዝም ማለት ልጄን መሸጥ ማለት ነው። ልጄን መካድ ማለት ነው። የኔ ክብር ምንም ከልጄ አይበልጥም። ገባችሁ? የጠላቶቼ መደሰት ከልጄ አይበልጥም። ጠላት ደስ እንዳይለው ብዬ ልጄ እንደዚህ አይነት ነገር ተሰድቦ ተልኮልኝ አይቼ በውስጥ ብቻ አልቅሼ ዝም ማለት ነው ይቀዳል። ለዛ ነው ያሳየዋችሁ ነው። ይኸውልሽ አቡ፣ እኔ ማለት ነው ምን መሰለሽ፣ አንቺ ስላልቻሉሽ ሰው ሳይችልሽ ሲቀር የሚመጣው በስስ ጎንሽ ነው። አንድ ሁለተኛ ደግሞ ነገ ለኛ ትምህርት እንዲሆነን ነው የሚሆነው። ምክንያቱም እኛ በምንፈልገው ነገር ሲረግጡን፣ ሲሰድቡን፣ ሲያንቋሽሽን ኖረዋል። አሁን ዛሬ ደግሞ ገብተሽ አንድ መሆናችንን ነው እያሳዩን ያለው። ምንም አንድ ፐርሰንት እንኳን ከመቱ ምንም እንዳይሰማሽ ወላሂ ተማ ወላሂ እህቴ፣ እሺ አብሽሪ። ሁላችንም ማለት ሳይመን የኛም ልጅ ነው እውነት። እኔ እንደውም የሆነ ደስ የሚል ቪዲዮ አይቼ ቦሰትኩት ከኔ ቤጅ፣ ሳይመን የኔም ልጅ ነው አልኩኝ። እሺ ሀቢብቲ አይዞሽ፣ ምንም እንዳትከፊ። ለእንደዚህ አይነት ባዶ ሰዎች ምንም የሆኑ ሰዎች አንቺን ውስጥሽን ለመንካት ብሎ በዚህ አይነት መንገድ ማለት ገብቶ ረብል ዓለሚን ፈጣሪ ማለት ይሁንላችሁ። እኛ ማለት በልጃችሁ በምናምን አንልም። እኛ እንደነሱ ማለት ክፉ ሰው አይደለንም፣ ግን ያግኙታል የሰራችሁን። ረብል ዓለሚን ማለት ይምህል ወላ ይህምል፣ ይሰጠሻል ጊዜ ግን አይረሳሽም። ለነሱም ደግሞ እንደዛ ነው፣ ጊዜ ይሰጣችኋል። እንደፈለጋችሁ ማለት የሰው አይምሮ የሰው ነገር ማለት ነክታችሁ ረብል ፈጣሪ ማለት አይረሳላችሁም። አንድ ቀን